አብርሽ እንግዲህ ማለት ነው ሄርሜላን ጠርቶ ከኔ ጋር ሁኝ። ኧረ በስመ አብ። ግን አንዳንዴ ግን ሴቶች የራሳችሁን ስታረክሱ ምን ያክል ዋጋ እንደምትከፍሉ አያችሁት አይደለ? በተጠራችሁበት ቦታ በተፈለጋችሁበት ቦታ ስትገኙ እንደዚህ ናቸው። እንደ ባጣ ቆይኛ አድርጓ ማለት ነው። አብርሽ ሄርሜል ጠርቶ እኔ አብረን እንሆን እንደማለት ማለት ነው። ሚስቱ ጥራው ስትሄድ ከዛ ከሱ ጋር መጀመሪያ አልፈልግሽም። በስመ አብ። እኔ ሄርሚ ማለት ነው ትናንትና ትክክል ናት ትታው መሄዷ ግን ደግሞ እንዲሆን ያደረገችው እሷ ናት። ሚስቱን እንዲያጣ ያደረገችው እሷ እስከሆነች ድረስ ሄርሜላ አሁን አብራ መቀጠል አለባት ከአብረሽ ጋር። በእርግጠኝነት ዛሬ ሄርሜላ ትመጣለች። ምክንያቱም አብረሽ እንደምትወደው እንደምትፈልገው ከሱ እንድትለይ እንደማትፈልግ ስለሚያውቅ በቸገረው በከፋው ጊዜ እሷን ጠራ ማለት ነው። የኔ ባጣ ቆይኝ ነገር አድርጎሻል አይደለ? ስለዚህ ሄርሜላ በተፈለግሽበት ቦታ መገኘትሽ ይሄ ነው እንግዲህ። ሲፈልግ ሂጂ ይልሻል፣ ሲፈልግ ነይ ይልሻል። እንደፈለገ እንደ ሪሞት የሚያሽከረክርሽ ሰው ሆንሻል ማለት ነው። እና አንዳንዴ ሴቶችዬ ክብራችሁን ስትጠሉ እንደዚህ ነው። እና አብርሽ ግን ማለት ነው በስመ አብ እንዴት ብትንቃት ነው እንዴት በቃ ምን ልበልህ አልፈልግም ብለ ሚስት ጋር ሆነ ከዛ ሚስት ጥላ ስትሄድ ሄርሜን ጠርተ ከፍቶኛል አጽናኝ ምናምን ያልካት አልፈልጋችሁም ከህይወቴ ውጡልኝ ምናምን ብላቸው ነበር እኮና ክብራችሁን ስትጥሉ አንዳንዴ ሰዎችን ስትወዷቸው የሆነ ትታችኋቸው የምትሄዱ አይመስላቸውም። እና ሄርሚ አሁን ተመልሳ ትመጣለች ታያላችሁ። አብርሽ ደግሞ ማለት ነው ሩታን ለማቃጠል ሄርሜላን በጣም የሌለ ነው ፍቅር የሚሰጣት ታያላችሁ። የፍቅር ጥያቄዋንም በደንብ ነው የሚቀበላት። ሄርሜላ ያው ትናንት ተናዳ ነው እንደዛ አለች እንጂ ምንም ቢሆን ትተው አትሄድም። ተመልሳ መምጣቱ አይቀርም። ምክንያቱም ምንም ቢሆን ካንተ ጋር ነኝ ብለዋለች ከትናንት ወዲያ አይደለ? ስለዚህ አትመናት እያለችውም ነበረ። እና ሄርሚ ተመልሳ ትመጣለች። ሩታን ለማብሸቅ ደግሞ አብርሽ ምን አይነት ሲስተም እንደሚጠቀም ታያላችሁ። እጥፍ አድርጎ ነው ሩታን የሚከፍላት፣ እጥፍ አድርጎ ማለት ነው። እሷ ደግሞ ከሱ ጋር ሙጭጭ ማለቷን አትተውም። እርግጠኛ ነኝ ሩታ አሁን አልፈልግም ብትልም ከሱ ጋር እየመጣች ቪዲዮ መስራት ትፈልጋለች። እሱም ባትፈልገውም በሱ መሸቀል ትፈልጋለች። እና አሁንም ነገሩ ይቀጥላል ታያላችሁ። አብርሽ ደግሞ ሩታን ለማቃጠል ማለት ነው በጣም ብዙ ነገር ማድረጉ አይቀርም። ቀለበ ሁሉ ሊያስላት ይችላል። ሽማግሌ ሁሉ ልክ አንቺን ድል አርቦ በሰርግ እንዳገባሽ እሷንም ሊያገባት ይችላል። የእርግጠኛ ነኝ ሩታን ለማብሸቅ ማለት ነው። ይህን ነገር በጣም ሊያደርገው ይችላል ከሄርሜላ ጋር ሆነ ወይም ደግሞ ከሌላ ሰው ጋር። ከዚህ በኋላ እኔ ግን ማለት ነው አንዳንዴ ሩታና አብርሽ የመጨረሻቸው ይመስለኛል። ከዚህ በኋላ አብሮ የሚሆኑ አይመስለኝም። እንደዚህ አረጋ በስሜቱ ተጫውታበታለች፣ እሱም ተጫውቶባታል፣ ቀልዶባታል፣ ብዙ ነገር አድርጓታል። እሱም ያን ደግሞ እሷ ተበቅለዋለች። እና አብሮ የመሆን እድላቸው በጣም ዝቅተኛ ነው በጣም ማለት ነው። እና ሁለቱ ከዚህ በኋላ አይተማመኑም ብዬ ነው ማስበው። ሩታም በአብርሽ ላይ እምነት የላትም፣ አብርሽም በሩታ ላይ ምንም አይነት እምነት አይኖረውም ከዚህ በኋላ ብዬ ነው ማስበው። እና ሰላም ውዶች እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ እግዚአብሔር ይመስገን። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ በኮሜንት አስቀምጡልኝ። እንግዲህ ሩታና አብርሽ ካላሳሁን የመጨረሻ ይመስለኛል የሚለያዩበት። ሩታ ይህን በማድረጉ አብርሽ ሩታ ላይ እምነት ነበረኝ አመኛት ነበረ እንደዚህ ታደርገኛለች ብዬ አስቤ አላቅም። ምክንያቱም እሷ የዋህ ናት። እንደ ሰው ሁሌ የዋህ ሆኖ አይኖርም። እና ጭራሽ ነበር ያልጠረጠረው። የእውነት የተመለሰ መስሎት በቃ ልጁን አብሮ ማሳደግ የፈለገ እሱ አሁን ሩታን እንዳልፈለጋት ግን ደግሞ ለልጁ ብሎ እንደሆነ እሺ ያላት እዚህ ነገር ውስጥ የገባው ልጁን ካላባት ማሳደግ የልጁን ፍቅር እንደፈለገ ማግኘት ስለሚፈልግ ነው ይህን ነገር እንዳደረገው እየተናገረ ያለው። ሁሉንም ከህይወት ያስወጣዋቸው ያው ለልጄ ስል ነው እያለ ያለው። በአጠቃላይ አብርሽ ለሩታ ሳይሆን ለልጄ ስል ነው የተሸወድኩልሽ እያለ ነበረ። ብቻ ሩታ ሁለቱንም እንዲያጣ በተለይ ሄርሜ ትታው ሄዳ ከቀረች በጣም ነው የሚደብረው። የምር ከሁለት አንድ ያጣ ነው የሆነው። እና ነገሩ እዛም እዚህ ማለት በእርግጥ ከባድ ነው። ግን እነዚህ አሽቃባጭ ጓደኞቹ ስላሉ እንግዲህ ሄርሜላንም አብርሽንም አንድ ላይ ያገናኛቸዋል ታያላችሁ። እና አብርሽ ደግሞ ሩታን ለመበቀል ታያላችሁ። ምን ሊያደርግ እንደሚችል መገመት ከባድ ነው። እና በጣም ብዙ ነገር ሊያደርግ ይችላል። ሩታን እየጠሩ እንግዲህ ማብሸቅ ነው የሚሆን ስራቸው። ሄርሜላና አብርሽ ማለት ነው መጫወቻ ነው የሚያደርጓት፣ መቀለጃ ታያላችሁ። እና አሁን ለልጁ ራሱ የሆነ ነገር አድርግ ቢባል አላደርግም ሊልም ይችላል። ፈርም ቢባል አልፈርምም ሊል ይችላል። ምክንያቱም አብረን እንሁን ብለሽኝ አብሬሽ እንደሆን ፈልጌ ነበር። ከዚህ በኋላ እንደውም ብዙ ሰዎች አብርሽ ላይ መፍረድ የሚያቆመው ይመስለኛል። ምክንያቱም ከዛ በፊት በቃ እሱ እንዳልፈለጋት እንደተዋት ምናምን ነበር የሚያስቡት። አሁን ግን ራሷ እሱ ፍላጎት እያለው ግን እሷ ከሱ ጋር መሆን እንደማትፈልግ ብዙ ሰው ተረድቷል ብዬ አስባለሁ።
ከዚህ በኋላ አብርሽ ሩታ ጋር መሆን ይፈልጋል ብዬ አላስብም። እሱም ፍላጎት በእርግጥ ደስ አላለውም እኮ ሄርሚ ስትሄድ በስማም አይኑን ባና ያቀረረው በቃ ሊያለቅስ ትንሽ ነበር የቀረውና ሄርሜላ እንደሚፈልጋት ነው የተረዳው። እንደሚወዳት ከእሷ ጋር መሆን ይፈልጋል። ሁለቱንም እንደውም ማጣት አይፈልግም፣ የሚያጫወት ይፈልጋል መሰለኝና ከዚህ በኋላ ግን ሩታ ጋር አብሮ የሚሆን አይመስለኝም። እሷን በእርግጥ ባትፈልግ ነው አብራሞን ባትፈልግ ነው እንደዚህ የእውነት ከልቡ ተመልሶላት እንደዚህ አርጋ ተታው ሄደችው። ቤተሰብም ጣልቃ የገባ ይመስለኛል። አሁን ላይ የሩታ ቤተሰቦች በጣም ጣልቃ ገብተዋል። ከአብርሽ ጋር እንድትሆን አይፈልጉም፣ እንድትለያይ ምናምን ነው የሚፈልጉት። እሷ ደግሞ ከአሁን በፊት የቤተሰብ ምክር ባለመስማቷ ብዙ ጉዳት ስላገኛት አሁን ደግሞ የቤተሰብ ምክርን መስማት ትፈልጋለች። ቤተሰብ የሚሏትን ነገር በሙሉ ታደርጋለች። በቃ አሁን የቤተሰብ ምክርን እየሰማች ነው ሩታ ማለት ነው። ገብቷችኋል አይደለም? መስማቷ ደግሞ ለእሷ ይጠቅማታል። ምክንያቱም ከአሁን በፊት አለመስማቷ ዋጋ ስላስከፈላት ከዚህ በኋላ ትሰማለች ብዬ ነው የማስበው። አብረሽም ከዚህ በኋላ ሩታ ጋር ይመለሳል ብዬ አላስብም። ሄርሚ ደግሞ ከሱ ርቃ አትሄድም፣ ምንም ጥያቄ የለውም። እሷ ናት እዚህ ነገር ውስጥ እንዲገባ ያደረገችው። እሷ ደግሞ ትታው ሄዳ አትቀርም፣ ትመለሳለች፣ ትመጣለች። እሱ ደግሞ ሩታን ለመበቀል ለሄርሜላ ቀለበትም ሆነ ሽማግሌ ሊልክ ይችላል። ገባችሁ አይደለ? ሩታን መበቀል ይፈልጋል። አሁን ድጋሚ ማብሸቅ ይፈልጋል። እና አሁን ላይ አብርሽ ህይወቱ ምን እንደሚያደርግ ራሱ ግራ ነው የተጋባው። ምክንያቱም ሄርሜን ሄጅ ብሎ እንደገና ነይ ሲላት ሌላ የሚደብር ነገር አመጣ። ሄርሜላ በተለይ ለሱ በቃ ምንም እንዳላሰልፍን እንዴት ባንዴ መቀየሩ ምናምን አናዷታል እሷም። ምክንያቱም አንዳንዴ በተፈለጋችሁበት ቦታ ስትገኙ ክብራችሁን ታጣላችሁ፣ ትናቃላችሁ ምናምን ዝቅ ስትሉ። ስለዚህ ሄርሜላ ተንቃለች። አሁንም እየናቀች ነው። በቃ አሁንም ነገም ከነገ ወዲያም እንዲማረጉ አይቀርም ወይ ሌላ ሴት ጋርም ሊሄድብሽ ይችላል። እና እንደዚህ ብዙ ሰው የሚመኘው ሰው፣ ብዙ ሰው የሚፈልገው ሰው፣ ብዙ ሰው አጠገብ ያለ ብላችሁ ስታስቡ አንዳንዴ ማለት ነው ለመምረጥም ትቸገራላችሁ። ከዛ ደግሞ ለመምረጥ ትቸገሩና የሚወዳችሁና የሚፈልጋችሁትን ሰው ሳታስቡት ታጣላችሁ። ገባችሁ አይደለ? እና አብረሽ ተሸውደሃል። ለመምረጥ ነው የተቸገርከው። ከባረለ እዛም እዚህ ማለት በጣም ነው ዋጋ ያስከፈለ ብዬ አስባለሁ። አንድ ላይ መርገጥን የመሰለ ነገር የለም። ሁሉን መመኘት፣ ከሁሉ ጋር መለጣጠብ። የትም አይሄዱም፣ የትም አይደርሱም። ገና ገንዘብ አለኝ፣ ገና ይወደኛል፣ ትወደኛለች፣ ታፈቅረኛለች፣ የትም አትሄድም ብላችሁ ሴት ላይ እንደፈለጋችሁ የምትሆኑ ሰዎች መጨረሻችሁ ይሄ ነው። ሁለቱንም ለምታጡት ምርጫ የምትመርጡት ታጣላችሁ። ከዛ አንድ ፈልጋችሁ የሆነ ከእናንተ በታች የሆነ ሰው ሁሉ ነው የምታጡትና ሰው በሰው ላይ አታመራርጡ። ገና አለኝ ይወዱኛል የትም አይሄዱም አይባልም። ሰው ይሄዳል፣ ሰው ይጨክናል፣ ይቆርጣል።